ያለ ወይ አልሻት። ኦኬ እሺ። መቼ የሆነ ነገር ተዘረፈ ሲባል መጀመሪያ የምትጠይቀው የራስሽን ነገር ነው። ትክክል። እሺ። እና ለዛም የራሴን ነገር ነው የጠየቀው። ደውላ ኤዶም ደውላ ላንቺ ብር ተዘረፍን ብላ ስትነግርሽ ስራ ቦታ ነበርሽ? አዎ። ኦኬ። ስትነግርሽ አይፓድ ያለ ቼክ አድርጊልኝ አልሻት? አዎ። እሺ። አይፓድሽ አለ ስትልሽ ጣሳይን ደግሞ ቼክ አንቺ አስረጅኝ እኔ ከምለው። አዎ። ከዛ ጣሳይ ሳለ ወይ አልኳት። የቱ ጣሳ አላለችሽም? ስለ ጣሳው የምታውቀው ነገር ስለሌለ ኤዶ ለምን ታውቃለች? ኦኬ። ብሩ ውስጡ ያለውን መጠን ነው እንጂ ማታውቀው ጣሳ የሚባል ነገር አንቺ እንዳለሽ ታውቃለች? አዎ። ኦኬ እሺ። በጣሳ እያጠራቀምሽ ከሆነ ችግር የለም። ይቅርታ ወደ ውጭ ልውጣ ብዬ ነው። እዛው ቤት ነው ያለሽው አሁን? አሁን ሶስታችሁም አንድ ቤት ውስጥ ነው ያላችሁት? ራይት ነው አሁን ስትነጋገር? አይደለንም። ኦኬ። እኔ ትናንት ወጥቻለሁ። ዘይነብ ራሷ ናት ብለሽኛል። ሜላት እየጻፈች ነው። እሷ ናት። ኦኬ። የተሳሳተ ሰው እንዳይገባ ብዬ ነው። አይቻት ነበር ጋይስ። ልላልቶ እሺ ጥሩ ችግር የለም። በቃ ኖርማል። እሺ ኦኬ። በጣም ጥሩ። ስለዚህ ሰላም ጣሳ ያለ ወይ ስለ ጣሳው ታውቃለች? የብሩ መጠን ነው ማታውቀው እያልሽኝ ነው? ታውቃለች ብለሽኛል። ስለ ጣሳው የገንዘቡ መጠን ነው ማታውቀው? ኦኬ። የገንዘቡ መጠን ከሆነ ማታውቀው አንቺ እንዴት አወቅሽ የገንዘቡ መጠን? ኦልሬዲ ኤኒ ታይም ገንዘብ ባገኘሽ ቁጥር እያመጣሽ ጣሳው የምትከችበት ከሆነ ገንጥለሽ ደርሶ አይደለም። እንደዛ አይደለም ከተው ደሞዝ ተቀብዬ ግማሹን 500 ቤት ክራይ ሳስቀምጥ የቀረውን ለአክቲ የሚሰጠኝ 2500 ስለነበረኝ የአይዲ ምሰጣት እያስተካከልኩ ነበር ማስቀምጠው። እየቆጠርሽ ነበር የምትከችው? ኦኬ። ለዛ 2000 ድርሃም ላይ መድረስሽን ታውቂ ነበር? አዎ በስነ ስርዓት ነው የማውቀው። ጥሩ እሺ። ወደ ስራ ልትሄጂ ጠዋት ላይ ዘይነብ ካልሲ አድርገሽ እጅሽ ላይ ታሻለች? አይታኛለች። አዎ። ለምን ነበር ካልሲ እጅሽ ላይ ያረግሽው? ካልሲው ኤዶ አድርገው ስለነበረ ዘይነብ አይቻልም ሰው ማቋረጥ። ዝምቲና ሚውት አድርገሽ ተራሽ ሲደርስ ነው የምታወሪው እንጂ እሷ እያወራች ፊውቸሪንግ መግባት አይቻልም። ማሬ ሚውት አድርግሽና በኋላ ሚውትሽን ታበሪያለሽ ተራሽ ሲደርስ። ቴንክ ዩ። እንደዚህ ያረኩትና ማለት ነው። እሺ እንደዚህ አሸተትኩት። ምክንያቱም ኤዱ ማታ ለብሰው ነበረ። እኔ ደግሞ የታጠበ ካልሲ ስለሌለን ሌላ እሱን ነው ለብሽ የሚሄድ የምችለው። ኦኬ። ካልሲው ንጹህ ነው አይደለም የሚለው ልታሸችው ነው እጅሽ ውስጥ የከተትሽው? አዎ። ኤዶም ለብሳው ስለነበረ ኤዶም አቆሽሻው ከሆነ ለማረጋገጥ ከሸተተ ልትጥዩ ባስኬት ውስጥ ልታደዩ፣ ካልሸተተ ልትለብሽው። ካልሸተተማ ለብሼው ሄድኩኝ እኮ ስላልሸተተማ። ኦኬ እሺ። ለዘይነብ ምንድን ነው የሰጠሻት ምላሽ በሰዓቱ? ምን ለምንሽ ነው ካልሲ እጅሽ ላይ የለበሽው ስትልሽ? ምን አውቄ ፀጉሬን ልፈርስ ተነስቼ ካልሲው እጄ ውስጥ ከትቼዋለሁ አልኳትኝ። ምክንያቱም ሰክረን ነበር ያደርነው፣ እየጠጣን ነበረ። ኦኬ ኦኬ። ለዘይነብ ያልሻት ፀጉሬን ልፈርስ ተነስቼ ካልሲውን እጄ ላይ ያረኩት። አዎ ጥሩ እሺ እሺ። 4500 ድርሃም ዋሌቱ ሲጠፋ አንቺ የት ነበርሽ? ቤት ውስጥ ዋሌቱ ከቤት ሲጠፋ? እኔ ስራ ነበርኩ። ሁሌም ጠዋት ተነስቼ ስራ ነው የሚሄደው እኔ። ኦኬ እሺ። መጥፋቱን የነገረችሽ ኤዶም ስንት ሰዓት ነው? እንጃ ደውላ ስልኩ ብላ ደውላ ነገረች። ደውላ ጠፍቷል ብላ ነገረችሽ። ስትነግርሽ ምን አልሽ? እንዴ ደንግጬ ጠየኳትኝ። ላፕቶፕ እንትኔስ አይፓድ ሳለ ወይ ብዬ ጠየኳት። መጀመሪያ አሁንም ለእንትና ገንዘብ ጊዜ የሜላት የዕቁብ ብርም የጠፋ ጊዜ መጀመሪያ አይፓድሽን ነው የጠየቅሽው። ያንቺ የወንድሟ ከነዋሌቱ የተወሰደው 4500 ድርሃም የጠፋ ጊዜ መጀመሪያ አይፓዱን የጠየቅሽው። እሱ እኮ ከ6 ከ7 ወር በፊት እኮ ነው። እሱ አይደለም። እሱን በዛን ሰዓት
እሷ አይደለችም የደወለችልኝ። ማን ይደውል? ለራሱ ረዳን የደወለልኝ ወንድሟን የደወለልኝ። ደውሎ ዋሌቴን አጣሁሽ ሲልሽ ምን አልሽው? እንደዚህ እንደዚህ ሆነ ብሎ ፎቶ አንስቶ ላከልኝ። ኦኬ ከዛ ምን አልሽ? ፎቶ ምን የቤቱን መበጥበጥ ነው ፎቶ አንስቶ የላከልሽ? ምኑ ውጪ ሻንጣው ውጪ ቁጭ ብሎ ሻንጣው ውጭ ወጥቷል እንዴ? ፖርሳው ይሄ እንደዚህ የሚይዘው ፖርሳ አለ አይደል? ብር የሚይዝበት ማለት ነው። ቤቱን ቅድም ስትነግሪኝ ከቤት ውስጥ አይደል የተወሰደው የወንድምሽ ዋሌት? ከቤት ውስጥ ተወስዶ ከዛ ሻንጣው ውጭ ተጥሎ እንትኑ ላይ የሆነ ማደርደሪያ ጫማ የምናስቀምጥበት ነበረ። እሱ ላይ ቁጭ ብሎ ጥለውት ፎቶ አንስቶ ላከልኝ። ኦኬ እየቀለዳችሁ ነው ወይ ምናምን አለኝ። ታዲያ ሌባ ሲወስድ ምን ነው ሻንጣውን አልወሰደም? ወስዶ ሻንጣውን ይዞ ወጥቶ ከቤት ዋሌቱን ብቻ ወስዶ እንዴት ሻንጣውን ጥሎት ሄደ? እሺ ቦርሳው ላይ አሻራ አልተገኘም? ለፖሊስ ስታመለክቱ ሄዶ አሁን የቦርሳው እሱ ራሱ ነክቶት ነበር እኮ እሱ ነክቶት ስለነበረ ፖሊስም ሲመጣ ተመሳሳይ ነገር አሁንም በሼሪንግ ስለምንኖሩ ብዙ ሰው ስለሚነካው እናንተ እርስ በርሳችሁ ስለሆነ የሁላችሁም አሻራ ሊገኝበት ይችላል ነው ያለው። ሲቀጥል ደግሞ ሰክረን ነበር ያለው። ዜናብም አልጠጣችም፣ እኔም የጠጣሁት ነገር የለም። ፈንድሻ ማለት ነው። ያው እዚህ ጋር ሰክረን እያሉ ስለነበር ሜላትም እናንተም ሲጀመር ሶስት ሄኒከን ራሱ ሶስት ሄኒከን ወይ አራት ሄኒከን የጠጣችሁት ራይ አልሰከርሽም፣ አልሰከረችም። እኔ አልጠጣሁም፣ ዜናብ አልጠጣችም። ስለዚህ ስካርን የሚያገናኘው ነገር የለም። ሁላችንም ጤነኞች ነው። ልናገር ብዬ ነው። ሶሪ ጥሩ። አይ መታረም ያለበት መታረም አለበት። ጥሩ ነው። እሺ ስለዚህ ከቦርሳ ውስጥ ቅድም እኔ ስትነግሪኝ ስለ ቦርሳ ስላልነገርሽኝ ወይ ደግሞ እኔ ስሰማ በደንብ አልሰማሁም ይሆናል። ሌባው ከቤት ውስጥ ቦርሳውን አንስቶ ይዞ ወጥቶ ከፍቶ ዚፑን ዋሌቱን ብቻ ወስዶ ዋናውን ቦርሳ አስቀምጦ የሚፈልገው ዋሌቱን ነበር። ዋሌቱን ብቻ ይዞ ሄደ ማለት ነው። ሙሉ ቦርሳውን ይዞ አልሄደም ማለት ነው። ይሄ ነው። ያ ነው ትክክል። እንደዚህ ነው የተረዳው። ትክክል ነኝ። ኦኬ። ስለዚህ ሰላም በዛን ሰዓት ስራ ነበርኩ። ስራ ቦታ ሆኜ ወንድምየው የኤዶም ወንድም ደውሎ ወይንም ፎቶ አንስቶ ልኮልኝ ይኸውልሽ ቦርሳዬ ተጥሎ ግቢ ውስጥ አገኘሁት፣ ዋሌቴ ከውስጡ ተከፍቶ ተሰርቋል ብሎ ሲነግርሽ ምን አልሽው? እንዴ እኔ ደግሞ እየቀለድክ ነው ወይ ምናምን አልኩታ መጀመሪያ። እሺ ከዛ በኋላ በቃ እየቀለድኩ አይደለም እውነት ነው። ከዛ ኤዱም ደወለችልኝ እንደዚህ እንደዚህ ሆናለችኝ። ኦኬ ከዛ በኋላ መጥተው ለቤታችን 6 ወር ቆይቷል። ስለዚህ ፖሊስ መጥቶ እርስ በርሳችሁ ከአራታችሁ እዚህ ቤት ውስጥ ከምትኖሩት ከአራታችሁ አንድ ሰው ነው የዘረፈው፣ ስለዚህ እናንተ እርስ በርሳችሁ ተነጋገሩ ብሎ ፖሊስ ትቶ ሄደ። አለፈ። ይሄ 6 ወር ሆኖታል። ስለዚህ ወርቁስ የጠፋው መቼ ነው? ከ5200 ድርሃሙ በፊት ነው። ወርቁ የጠፋብሽ መቼ ነው? ሄዶ ስለ ወርቁ መጀመሪያ አንቺ በደንብ ተናገሪና ከዛ ሰላም ትላለች። ቦርሳ የተወሰደው ያው እሱ ከዚህ ጋር ባላያይዘው የወንድሜ ብር በጠፋ አይ ቲንክ በወርቅ ምናምን እንደዚህ ይሆናል። ወርቁ ደግሞ 2 ወር 3 ወር 2 ወር ላይ መሰለኝ 2 ወር ነው 2 ወር አሁን 2 ወር ቢሆነው ነው የኔ ወርቅ የጠፋው። ከ2 ወር በፊት ነው ወርቅሽ የጠፋው? 2 ወር ነው 2 ወር። እሺ ከ2 ወር በፊት ወርቅሽ ሲጠፋ ምን ውስጥ ነበር የኔ ወርቅ? እኔ ሃንድ ባጌ ውስጥ እንዳደረኩት ነው የማውቀው፣ ግን ምንም አይነት ነገር አልቀረንም። ሻንጣም ልብስም እንዳለ ሁሉንም አብረን ፈልገን። በምን አጋጣሚ ወርቅሽን መፈለግ ፈለግሽ? በምን አጋጣሚ ወርቅሽ ትዝ አለሽና ልትፈልጊው አሰብሽ? ተበጥሳብኝ ነበርና እሱንም አሰራለሁ እያልኩም ነበርና እዚህ ከስራ ቦታ ይዤው ከመጣው በኋላ እዚህ ራሱ ቼክ ስላላየሁት ላሳያቸው ብዬ አጣሁት። ፈልጌ ሳጣው እንደገና ብዙ ቀን ደጋግሞ ፈልጌ ነው ጀመር ማለት ነው። ኦኬ ለመጀመሪያ ጊዜ ወርቅሽን ለማሰራት ነው ትዝ ያለሽ? ለማሰራት ፈልገሽ የተበጠሰውን ለማሰራት ፈልገሽ ቦርሳሽን ከፍተሽ ስትፈልጊ ወርቅሽን አጣሹ? አይ ጌጥ ለማሰራት ፈልጌ ሳይሆን ጌጣጌጦች እየለየው እያስቀመጥኩ ነበርና የተበጠሰብኝም ብርም ነበረ ወንድሜ ሰጠኝ። እሱንም አሰራዋለሁ ምናምን ብዬ እየለየው እያለ እሱን አጣሁት። ስታጩ መጀመሪያ የነገርሽው ለማን ነው? የጠየቅሽው ማንን ነው? ፈንድሻ ጠፋ አልኩኝ። ሜላትም ነበረች።
ነገርኳቸው። ምን አለችሽ ፋንድሻ? አብረን ፈልገናል ልታርገሱ ነው እያለች አብረን ፈልገናል። ከዛ በቃ ማንንም አልጠረጠርሽም፣ ተውሽውና ህይወትሽን ቀጠልሽ። ማናቸውንም እናንተን ጠርጥሬ ያለው ያልሽው የለም፣ የተጣላሽው ሰው የለም። ዝም ብለሽ ህይወትሽን ቀጠልሽ። በቃ የአንገት ነው ብራስሌት ነው ምንድን ነው ወርቅሽ? የአንገት ነው። ኦኬ ተደቅሷል። ፈርጡ ምንድን ነው? ሰርክል አሉ 5 ሰርክሎች ምናምን አሉት ከስር። ኦኬ እንትን የለውም ማጫወቻ መስቀል ወይ የሆነ ነገር የለውም? ምንም ማጫወቻ የለውም። አንድ ላይ የተሰራ ነው ማጫወቻው። 5 ክብ ነገሮች አሉት አንድ ላይ ማለት ነው። ኦኬ እሺ በቃ እሺ። ሰላም ይህንን የአንገት ወርቅ አይተሻል? አዎ። እሺ የታየሽው? እዛን ሰዓት ሁላችንም ስራ አቁመን ነበረና ቤታችን ማስቤዛ ምናምን ስላልነበረ ሳገኘው ሸጥኩት። ለማን ሸጥሽው? እዛ ጎረቤታችን ነበረ። ለአረብ? አዎ። ኦኬ እሺ። እሷ ስትጠይቅሽ የአንገት ወርቅ ጠፋ ብላ ስትጠይቅሽ ምን አልሻት? ከዛ በኋላ ነው ያገኘሁት። እዛኔማ አጣነው ሁለታችን ነው የፈለግነው ሻንጣ ውስጥ። ኦኬ አብረሽ አፋልገሻት አጣችሁት። ከዛ በኋላ ስታገኚው ነገርሻት? ወርቅሽን አግኝቼዋለሁ ብለሽ? አልነገርኳትም። ኦኬ ሳትነግሪኝ ዝም ብለሽ ሸጥሽው እና ምን አረግሽበት ብሩን? ሌላ ምን አረግበታለሁ ከቤታችን ከአስቤዛ ውጪ። እሺ አስቤዛው ኬት መጣ ብለው አይጠይቁም እነሱ? ጠይቃችሁ ታውቃላችሁ እንዴ? ብቻሽን አስቤዛ ረክስ ምናምን አንድሻ አስቤዛ ሳረግ አስቤዛው ከየት መጣ ብለሽ ጠይቀሽ ታውቂያለሽ? ጥያቄ ጠየቅኩሽ። አንቺ ብቻሽን አስቤዛ ያደረግሽበት ቀን አለ? ብቻሽን ማለት አንቺ ብቻሽን ሄደሽ የቤት ዕቃ ሙሉ ገዝተሽ አሟልተሽ መተሽ ታውቂያለሽ? ሰፕሬት ዲስካውንት ቦታ ሄደሽ ሞከረኒና ፓስታ ትገዛለሽ? አዘር ወይስ ሌላ ግን ገዝተሽ መተሻ ብቻሽን? ምናምን ገዝቼ አላቅም። እየመጣሁ አላቅም። እዚህ ቤት ከገባ ፈንድሻ ኔቨር ኤቨር የምትገዙት ረዳ እኩል ያዋጣል። እኩልም አይደለም ኦቨር ነው የሚያዋጣው። እዚህ ቤት ኦቨር የሚገዛው ወንድሜ ታውቂያለሽ። ይሄን ያለ ስለ ወንድሜ መናገር አልፈልግም፣ ግን ግዴታ ኦኬ ወንድሜ ነው ያወጣል። አንቺ ከሱ የተለየ ነገር አውጥተሻል። ፓስታ መኮረኒ ካልገዛን እኔ ዲስካውንት አንቺ ሆነሽ እሱንም ከዚህ አንገዛም። እኔ ዲስካውንት ቦታ ስለማቅ ራሴ ገዝቼ እመጣለሁ ትያለሽ። ሄደሽ ገዝተሽ ትመጫለሽ። ራይት? አዎ። ሌላ ነገር የለም። ግን አንቺ የዘለለ የ7 ብር ዘይት ለመግዛት ወርቅ ሸጥሽ። ሌትር ከ5 1.5 7 ብር ነው አይደል የምንገዛው? ስለትሩ እሱን ለመግዛት ብለሽ ወርቅ ከኔ ደብቀሽ የኔ እንደሆነ አውቀሽ ሸጥሽ ፈንድሻ። ለዛ ነው እኮ ነው። ከኔ ምንም እኮ ለምን ሸጥሽም ለምን አልናገርም። ነግሬሻለሁ። ምንም ክፉ ነገር አልናገርም። እሱ ነው የሸጥሽው። በዛን ሰዓት ችግሮን ነበር ታውቂያለሽ። መቼስ ስራ አልነበረን። ምን ጊዜ ቢቸግረንም እኛ ይሄን ያህል እንደዚህ ጾም ድፍት ብለን ምናምን እንደዚህ እንትን ብለን እናውቃለን እንዴ? አናውቅም። እኛ ለቤታችን ብለን ምን በለዋተን ከቸገረን ራሱ ምን እናርግ ብለን ተመካክረን የሆነ ነገር እናደርጋለን እንጂ እንደዚህ ወርቅ እስከመሸጥ ታዲያ ለምን ተመካክረን አብረን አንሸጠው? ምደብቅሽ ነገር አለ እኔ ማላማክርሽ ነገር አለ እኔ ቸገረኝ እንዲናርግ ብትይም ቢምለው ነገር አለ እኔ ሁሉ ነገር እኮ ሲጀመር እኔና አንቺ እንደዚህ አይነት ነገር የለንም። እኔ ትናንት የሚያልኩሽ ይሄን ነው። የምንደባበቀው የምደብቀውም የለ። 1 ብር እኮ ሳገኝ ፈንዲሽ 1 ብር ምናምን ብዬ ማሽቃብጥ ሰው ነኝ። 10 ብር ብናገኝ እቺ እንዲናርግ ብለን ተመካክረን ሄደን አጥፍተን እንመለሳለን። አይ በዚህ አስቤዛ እናርጋ፣ አስቤዛ ከምናደርግ እንዲናርግ ብለን ነው የምንመካከረው። እኔ እስከማውቀው ድረስ እኔ ድቤ ለአንቺ እንደዚህ ነው እንጂ አንቺ እዚህ ጋር ሚሊዮን ብር ብታስቀምጪ እንደማላነሳው ዩ ነው። በቃ ታውቂኛለሽ፣ ምን አይነት ልብ እንዳለኝ ታውቂዋለሽ ፈንድሻ። እኔ አሁንም ቢሆን ስለኔ ወርቅ ላወራ አይደለም፣ እግዚአብሔር በሚያውቀው ነው የገባሁት ማለት ነው። ወርቁ ሸጠት እናንተ ማመሽ ኖ አልጨረስንም። ጠብቂ ተራሽ። እሺ በዚህኛው አጋጣሚ የሜላት የእቁብ ለአይዲ ልትከፍል ያለባትን ዕዳ ልትከፍል እቁብ ገብታ የእቁብ ብር 5200 ድርሃም በጠፋበት አጋጣሚ ነው ስለዚህ ወርቅ የታወቀው እንጂ በቃ ኦልሬዲ ከ2 ወር በፊት የጠፋ ነገር ነው ተረስቶ እናንተ ሁላችሁም ህይወታችሁን ቀጥላችሁ በዚህ አጋጣሚ ይሄ አረብ መጥቶ አንቺ ወርቅ በረካሽ እንደሸጥሽለት
ለፖሊስ ባይናገር ኖሮ መቼ ልትነግሪያቸው አስበሽ ነበረ? መቼ ለኢዶም የአንገት ወርቅሽን እኔ ነኝ ከቦርሳሽ ውስጥ አውጥቼ የሸጥኩት ብለሽ ልትነግሪያት አስበሽ ነበር? ያው አንድ ቀን መንገሪያ አይቀርም ስናወራ የለ ስለ ጥፋታችን። አንድ ቀን ስለ ጥፋታችሁ ስታወሩ ልትነግሪያት አስበሽ ነበር? ኦኬ እሺ። ሰውየው መጥቶ ወርቅ ሽጣልኛለች፣ አንቺ ብር የእነሱን 5200 ድርሃም በመስረቅ ተጠርጣ